ሰላም ጤና ይስጥልኝ። ዛሬ አዲስ ምዕራፍ የምንጀምርበት ቀን ነው። ባለፈው ለእናንተ ባቀረብነው ምርጫ መሰረት እንግዲህ ከስታርተር ሞተር፣ ከዲፈረንሻል ወይም ከኤሲ የትኛውን አዲስ ምዕራፍ እንጀምር ብለን ፖል አውጥተን ነበረ። 44 ሰዎች ተሳትፎ አድርገው የኤሲ ሲስተምን እንማር ስላሉ ከዚህ በኋላ በሚኖሩት ቀናቶች ስለ ኤሲ ሲስተም ከመጀመሪያው እስከ መጨረሻው የምንመለከት ይሆናል ማለት ነው። ልክ እንደ በፊቱ ሁሉ ይሄም ትምህርት የራሱን የቻለ ፕሌሊስት ይኖረዋል። እዛ ፕሌሊስት ላይ እንግዲህ በክፍል ከፋፍለን ፖስት የምናደርግ ይሆናል ማለት ነው። እስካሁን ድረስ አብራችሁን ለነበራችሁ ቪዲዮዎቻችንን ላይክ በማድረግ ለሌሎች እንዲዳረሱ እርዳታ ላደረጋችሁልን ሁሉ እጅግ በጣም አድርገን እናመሰግናለን። አሁንም ለዚህ ኮርስ አዲስ ለሆናችሁ አይታችሁት ከወደዳችሁት ሰብስክራይብ በማድረግ አብራችሁን የትምህርቱን መማማር የምንችል ይሆናል ማለት ነው። አሁንም ቢሆን ሀሳብም አስተያየትም ላላችሁ ኮሜንታችን ክፍት ነው። በኮሜንት ስር ያላችሁን ጥያቄዎች ማቅረብ ትችላላችሁ። እኛም በቻልነው ፍጥነት ለማድረስ የምንሞክር ይሆናል። አብራችሁን ለነበራችሁ ሁሉ እስከ ዛሬም ባለፉት 3 ዓመታት ከመጀመሪያው እስከ መጨረሻው ድረስ አብራችሁን ለቆያችሁ ሀሳብ አስተያየቶቻችሁን ስትሰጡን ለነበራችሁ በጠቅላላ እጅግ በጣም አድርገን እያመሰገንን ዛሬ እንግዲህ የኤሲ ሲስተምን የመጀመሪያ ምዕራፍ የምንመለከት ይሆናል። እሺ እንግዲህ ዛሬ ያው በእናንተ ምርጫ መሰረት ስለ ኤሲ ሲስተም የምንመለከት ይሆናል ማለት ነው። በዚህ ኮርስ ላይ እንግዲህ እንደ በፊቶቹ ከመጀመሪያው አንስተን እስከ መጨረሻው የምንመለከት ይሆናል። እርግጠኛ ነኝ አብዛኞቻችሁ የተለያየ ጥያቄ ሊኖራችሁ ይችላል። ኤሲ ሲስተም እንዴት ሪቻርጅ ማድረግ ሊሆን ይችላል፣ ኦር ደግሞ የሆነ ችግር ኖሮ እንዴት ያንን ሶልቭ ማድረግ እንደሚቻል፣ ሲስተሙ እንዴት እንደሚሰራ፣ የአንዱ ኮምፖነንት ጥቅምን እንደሆነ የሁላችሁም ጥያቄ የተለያየ ሊሆን ይችላል። ይህም ቻለንጅ ሲቋቋም በመጀመሪያ የአውቶሞቲቭ የቴክኒክና ሙያ ሰልጣኞችን መሰረት አድርጎ የተዘረጋ ስለሆነ አንድ ጥያቄ ሲነሳ እንግዲህ ሰፋ ያለ ማብራሪያ የሚያስፈልገው ከሆነና በእኛም ስኬጁል ውስጥ ያለ ከሆነ ከመጀመሪያ አንስተን እስከ መጨረሻው ድረስ እያንዳንዱን እየመለስን የምንሄድ ይሆናል ማለት ነው። ዋናውን ሲስተም ዝም ብለን አይተን ከዚህ ተነስቶ ወደዚህ ይሄዳል፣ ከዚህ ተነስቶ ወደዚህ ይሄዳል ብለን ማውራት እንችላለን። ነገር ግን ውስጥ ያለው ሲስተም እንዴት እንደሚሰራ መረዳትና ያ ሳይንስ የመነጨበትን አይዲያው ማወቅ በኋላ እኛም ወደ ስራ ምንገባ ከሆነ እዚህ በአውቶሞቲቭ ዘርፍ ላይ በስራችን የምንቀጥል ከሆነ የሲስተሙ አንደርስታንዲንግ በደንብ ስለሚኖረን ዲያግኖስም ስናደርግ እንዲሁም ደግሞ የሚሰራበትን መንገድ እውቀት ስለሚኖረን የተሻለ ሞዲፊኬሽን እንኳን መስራት ብንፈልግ የነዚህ ሲስተሞች አሰራር ማወቅ እኛን በጣም ስለሚረዳን ለዛ ነው ሁሌም ኮርሳችንን ስንጀምር እውቀት እንነሳና ከዛ በኋላ እየገፋን ዋናው ሲስተም እንዴት እንደሚሰራ የምንመለከተው። ዛሬን ምዕራፍ የምንጀምረው እንግዲህ ስለ ኤሲ ሲስተም ዳይሬክትሊ እንደዚህ ሆኖ ጋዙ እንደዚህ ይሰራል ከማለታችን በፊት ትክክለኛው ሳይንሱ ምንድነው፣ ለምን ተመረጠ ያ ሲስተም፣ እንዴት አድርጎ ነው የሚሰራው፣ ከጀርባ ያለው ፕሮሰስ ምን እንደሚመስል በዲቴል የምንመለከት ይሆናል። የዚህ አንደርስታንዲንግ ካለን በእርግጠኝነት ከዚህ በኋላ የምናወራቸው ሲስተሞች በጠቅላላ ቀላል የሚሆኑላችሁ ይሆናል ማለት ነው። በመጀመሪያ ኤሲ ሲስተም ያስፈለገበት ምክንያት እንግዲህ ያው ሙቀትን ምን ማድረግ ነው፣ ትሬድ ኦፍ ማድረግ፣ ወይ መኪናችን እንዲሞቅ ለማድረግ ነው ኦር ደግሞ እንዲቀዘቅዝ ለማድረግ ነው የኤሲ ሲስተምን የምንጠቀመው። ኤሲ ሲስተም ስሙም ይናገራል፣ ኤር ኮንዲሽኒንግ ሲስተም ማለት ነው። ኤሲ ሲንተነተን ስለዚህ ኤር ኮንዲሽን ማድረግ ማለት የአየሩን ጸባይ ማስተካከል፣ አንዳንድ መጽሐፎች ላይ ደግሞ ዌዘር ኮንትሮል ይሏል። የአንድን አሽከርካሪ ፍላጎት ወይም ደግሞ ኮምፈርት ለመጠበቅ የሚረዱን እነዚህ ሲስተሞች ናቸው። እንደምናውቀው ማንኛውም ማቴሪያል ይህንን እስክሪብቶ ብንወስደው ይሄ እስክሪብቶን የራሱ የሆነ ሙቀት አለው። እኛ ዳይሬክትሊ ሙቅ ምንድን ነው ብንባል በእጃችን ስንነካው ሙቀት ያለው ደግሞ ሃየር የሆነ ቴምፕሬቸር ያለው ነገር ሆኖ ካገኘነው ሙቅ ነው እንላለን። ከቀዘቀዘን ደግሞ ቀዝቃዛ ነው እንላለን። በሳይንሱ ስንመለከት ግን ይሄ አሁን እስክሪብቶ ብናየው አይሞቅም አይቀዘቅዝም፣ ግን ይሄ የራሱ የሆነ የሂት መጠን አለው። ለኛ አይሰማንም እንጂ የራሱ የሆነ የሙቀት ደረጃ አለው። ሰውነታችን የራሱ የሆነ ሙቀት ደረጃ አለው። በረዶ ራሱ ሙቀት የለውም ወይም ደግሞ ምንም አይነት ሂት የለውም የሚባለው አብሶሉት ዜሮ የሚባለው ደረጃ ላይ ሲደርስ ይሆናል ማለት ነው። ያ ማለት ኔጌቲቭ 273
ዲግሪ ሴንቲግሬድ ላይ ሲደርስ ነው ምንም አይነት ሙቀት የለውም የሚባለው እንጂ ከዛ በታች ከሆነ ያ በረዶ ከዛ በታች ከሆነ ራሱን የቻለ የሙቀት መጠን ይኖረዋል ማለት ነው። ይሄ ኤሲ ሲስተም ታዲያ የዚህን ችግሮች እነዚህ የምንመለከታቸውን የሙቀት ልዩነቶችን ባላንስ ለማድረግ እዛው ተሽከርካሪያችን ውስጥ ሆነን እኛ የምንፈልገው ሙቀት ብቻ እንዲደርሰን አጀስት የምናደርግበት መካኒዝም ወይም ደግሞ ሲስተማችን ይሆናል። ታዲያ እንደዚህ ካለን መኪናችን በምን ምክንያት ሊሞቅብን እንደሚችል አሁን በቀጣይ መመልከት እንችላለን። እዚህ ላይ እንግዲህ እንደምናየው የመጀመሪያው ሚዲየም ይህንን ሙቀት ማስተላለፊያ ሚዲየም የሚሆነን አየር ነው። ሙቀት የሚንቀሳቀሰው በጣም ከፍተኛ ከሆነ ቦታ ተነስቶ ወደ ዝቅተኛ ቦታ ነው። ስለዚህ በጣም ሙቀት ያለበት ቦታ ካለና የቀዘቀዘ ቦታ ካለ ይህ ሙቀት ቅዝቃዜ ወዳለበት በኩል ምን ያደርጋል? ፍሎ ያደርጋል፣ ይሄዳል። አየር አንዱ ሚዲየም ይህንን ሙቀት ማስተላለፊያ አንዱ ሚዲየም ነው። ኩሊንግ ሲስተም አላየነውም እስካሁን፣ እሱን አልተመለከትንም። ስለ ኩሊንግ ሲስተም ማየት ከፈለጋችሁ ኮሜንት ላይ ማሳወቅ ትችላላችሁ። አሁን ኩሊንግ ሲስተም ላይ ራዲያተር ጥቅሙ እሱ ነው። አየር እያለፈ ሲመጣ ራዲያተር ውስጥ ያለው የሞቀ የፈላው ውሃ ምን እንዲል ነው? አየሩ ይዞለት እንዲሄድ ነው። ስለዚህ እዚህ ጋር ዲፈረንስ አለ። ውሃው ወይም ደግሞ ኩላንቱ በጣም ሙቅ ነው፣ አየራችን ደግሞ ቀዝቃዛ ነው። ከውሃው ከኩላንቱ አንጻር ሲታይ በጣም ቀዝቃዛ ነው። ስለዚህ አየሩ በዛ ኩላንት መካከል በሚያልፍበት ጊዜ ሙቀቱን እየያዘ ሙቀት ከከፍተኛ ቦታ ወደ ዝቅተኛ ትራቨል ስለሚያደርግ ሙቀቱን እየያዘ ይህ አየር ከቅዝቃዜነት ወደ ሙቅነት እየተቀየረ ትራቨል በማድረግ ኩላንታችን እንዲቀዘቅዝ ያደርጋል። ስለዚህ አየር የመጀመሪያው ሚዲየም ይሆናል ማለት ነው። አካባቢያችን ዙሪያው በአየር እስከተሞላ ድረስ ሙቀት በዚህ የአየር ሞለኪውሎች በኩል አድርጎ ትራቨል ማድረግና ወደኛ የመምጣት ወር ደግሞ ሰራውንዲንጉን የማሞቅ ፕሮሰስን ሊሰራ ይችላል። ሌላኛው ደግሞ የፀሐይ ጨረር ነው። የፀሐይ ጨረር ካለ እንግዲህ ያ የፀሐይ ጨረር መኪናችንን ሁሌም ይነካዋል፣ ኮንታክት ይኖረዋል። ይህ ደግሞ ምን እንዲል ያደርገዋል? የመኪናችን ቦዲ ሙቀት እንዲኖረው ወይም ደግሞ እየሞቀ እንዲመጣ የሚያደርግልን ይሆናል። የሞተሩ ሙቀት አለ፣ በተጨማሪ ደግሞ የካምቢዮ አለ። ከዛ ደግሞ ጭስ ማውጫችንን ከስር ከመኪናው ቦዲ ከስር በኩል ነው ያለው። ይህ ሙቀት ወደ ላይ ራዲየት ማድረግ ይችላል ማለት ነው። ስለዚህ ኖርማሊ መኪናችን አምቢየንት ቴምፕሬቸር ብለን የምንጠራው 37 ዲግሪ ሴንቲግሬድ ላይ ሆኖ 37 ዲግሪ ላይ ሆኖ የመኪናችን ውስጥ ግን እስከ 7 ዲግሪ ሴንቲግሬድ ድረስ ሊደርስ ይችላል ማለት ነው። ስለዚህ ይህ መኪና የተሰራበት ብረት እነዚህን ሙቀቶች ሰብስቦ የመያዝ አቅም ስላለው ይዞ ስለሚጠብቀን እስከ 7 ዲግሪ ሴንቲግሬድ ድረስ ሊደርስብን ይችላል ማለት ነው። ስለዚህ ግዴታ ኮምፈርታችንን ጠብቀን ትራቨል እንድናደርግ ወይም ደግሞ አትሊስት መኪናችንን ይዘን ከአንድ ቦታ ተነስተን ሌላ ቦታ እንድንደርስ ባላንስ ለማድረግ የዛን የሙቀት መጠን ባላንስ ለማድረግ ይህንን የኤሲ ሲስተም የምንጠቀም ይሆናል ማለት ነው። የቴምፕሬቸር ወይም ደግሞ የሙቀት መለዋወጥ እንግዲህ የአንዳንድ ቁሶችን ማቴሪያሎችን ጸባይ እንዲቀይሩ የማድረግ ባህሪ ያለው። ስለዚህ አሁን በውሃ እንውሰደውና በጣም ከፍተኛ የሆነ ሙቀት ለውሃ ብንሰጠው መትነን ይጀምራል። ያ ትነት ደግሞ እየቀዘቀዘ የሚመጣ ከሆነ ደግሞ ኮንዴንሲዮንና ወደ ሊኩዊድነት ወይም ደግሞ ወደ ፈሳሽነት የመቀየር ነገር አለ። ከዛ ደግሞ እሱም በጣም ቀዝቃዛ ቦታ ውስጥ ደግሞ ስንከተው ምን ይሆናል? በረዶ እየሆነ ይመጣል ማለት ነው። እነዚህ ሶስት ጸባያቶች ማለትም ኢቫፖሬሽን ብለን የምንጠራው፣ ኮንደንሴሽን ብለን የምንጠራውና ፍሪዚንግ ወይም ደግሞ በረዶ ሲሰራ ያሉት እነዚህ ሶስቱ ጸባያት እንግዲህ ኤሲ ሲስተማችን ላይ በጣም ትልቅ ሚና ነው የሚጫወቱ። የነዚህ ቫሪዬሽን መኖር የነዚህ መለዋወጥ ኤሲ ሲስተማችን ላይ ትልቅ ሚና ስላለው እነሱን ምን እንደሆኑ እንመልከት። ኢቫፖሬሽን ብለን የምንጠራው ፕሮሰስ ትነት ብለን የምንጠራው ነው። በአማርኛው ትነት ብለን የምንጠራው ነው። ይህ በሆነ ማንቆርቆሪያ አድርገን ውሃን ስናሞቅ ምን ያደርጋል? እንፋሎት ሲወጣ እናያለን። ያ እንፋሎት ምን ይሆናል ማለት ነው? ኢቫፖሬሽን ትነት ይሆናል ማለት ነው። እርጥበት መሰብሰብ ወይም ደግሞ ኮንደንሴሽን የምንለው ያንን ኢቫፖሬሽን መስታወት ይዘን ብንቀበለው ምን ይላል? መስታወቱን በነካ ቁጥር የመስታወቱ ቅዝቃዜ ስላለ እዛ ላይ የውሃ ቋጠሮችን መያዝ ይጀምራል ማለት ነው። ያንን ኮንደንሴሽን ብለን እንጠራዋለን። መኪናችን በጉም በሚሞላበት ጊዜ ወይም ደግሞ መስታወቶቻችን በትንፋሽ በሚሸፈኑበት ጊዜ ያ የምንጠርገው ኮንዴንስ ያደረገው አየር ይሆናል ማለት ነው። በረዶ ወይም ፍሪዚንግ ብለን የምንጠራው እንግዲህ ምን ሲሆን ነው?
ያ ውሃ ያለው ሙቀት እያጣ ሲመጣ የሚቀየር ይሆናል ማለት ነው። ስለዚህ ወደ በረዶነት ወይም ደግሞ ወደ ጠጣርነት ሲቀየር ይህንን ፍሪዚንግ ብለን እንጠራዋለን። ኤሲ ሲስተማችን ላይ የምንሞላው ጋዝ ስራዎችን ሲሰራ በእነዚህን 3 ጸባዮችን እየቀያየረ የሚሰራልን ኦፕሬት የሚያደርግልን ስለሚሆን እነዚህን ከዚህ በኋላ ኤሲ ሲስተም ላይ እዚህ ጋር ኢቫፖሬት አደረገ፣ እዚህ ጋር ኮንዴንስ አደረገ፣ እዚህ ጋር ደግሞ ፍሪዝ አደረገ ምንል ከሆነ እንግዲህ የጸባዮች መቀያየር ይሆናል ማለት ነው። ሌላ ደግሞ ስለ ሙቀት ሲወራ አብዛኛው ጊዜ የመኪናችን ኩላንቶችን ስናወራ ወይም ደግሞ የብሬክ ፍሉዳችንን ስናወራ ቦይሊንግ ፖይንት ብለን የምንጠራት አለች። ይሄ ቦይሊንግ ፖይንት ብለን የምንጠራው የአንድ ፈሳሽ የሚፈላበት የሙቀት መጠን ማለት ነው። እንደምናውቀው በትምህርታችን ላይ ከዚህ ስንማር አንድን ውሃ ጥደን እንዲፈላ ከፈለግን የሚፈላው 100 ዲግሪ ሴንቲግሬድ ላይ ሲደርስ እንደሆነ እናውቃለን። ይሄ ግን በሁሉም አካባቢ ላይ እውነት ይሆናል ማለት አይደለም። በ100 ዲግሪ ሴንቲግሬድ አንድ ውሃ ሊፈላ የሚችለው ሲ ሌቭል ላይ ያሉ ከተሞች ወይም ሀገራት ይሆናል ማለት ነው። እነዚህ ኩላንቶችና ብሬክ ፍሉድ ብለን የምንጠራቸው ቦይሊንግ ፖይንታቸው ቫሪ የሚሆነው ውስጥ በሚጨመርባቸው ኬሚካሎች አማካኝነት ነው። ኤሲ ሲስተም ላይ ይህንን ዲፈረንስ ለማምጣት ወይም ደግሞ ቦይሊንግ ፖይንቱን ቼንጅ ለማምጣት አንደኛው ቴክኒክ የሚጠቀመው ምንድነው? ግፊትን በማቀያየር ይሆናል ማለት ነው። ወይም ደግሞ ግፊትን ፎርም በማድረግ ይሆናል። ስለዚህ አንድን ነገር ቶሎ እንዲፈላ ወይም ደግሞ ቀስ ብሎ እንዲፈላ ከፈለግን እዛ ፈሳሽ ነገር ላይ አፕላይ የሚሆነውን የግፊት መጠን ማቀያየር ይሆናል ማለት ነው። እዚህ ምስል ላይ ስንመለከት እንግዲህ ይሄ ሲ ሌቭል ላይ ያለ ነው። ስለዚህ በሲ ሌቭል ላይ ማንቆርቆሪያ ጥደን የምናፈላ ከሆነ 100 ዲግሪ ሴንቲግሬድ ላይ ምን ይላል? ኖርማሊ መፍላት ይጀምራል ይሄ ውሃ ማለት ነው። ትንሽ ከፍ ብለን አትሊስት 6000 ጫማ ከፍ ብለን ደግሞ ብናፈላ ስንት ይሆናል? 93 ዲግሪ ሴንቲግሬድ ሆኗል ማለት። ስለዚህ ሲ ሌቭል ላይ ያለን እዚህ ጋር እያለን ያለው የቴምፕሬቸር መጠን ምን እያለ መጣ? እየቀነሰ መጣ። ስለዚህ በትንሽ ቴምፕሬቸር በ93 ዲግሪ ሴንቲግሬድ ብቻ ውሃችን ሊፈላ ይችላል። በሆነ ተአምር ወደ ላይ በጣም ከፍ አልንና እንግዲህ 20000 ጫማ ይህንን እጥፍ ማለት ነው 20000 ጫማ ላይ ሆነን ማፍላት ብንጀምር በ79 ዲግሪ ሴንቲግሬድ ላይ ይሄ ውሃ ሊፈላ ይችላል ማለት። ስለዚህ ከፍታችንን እየጨመርን በመጣን ቁጥር ምን እያደረገ መጣ? ቴምፕሬቸሩ ድሮፕ እያደረገ ይመጣል ማለት ነው። እንደምናውቀው ወደ ላይ በወጣን ቁጥር ከፍታችን እየጨመረ በመጣ ቁጥር የፕሬሸር ወይም ደግሞ የግፊት መጠን እየቀነሰ ነው የሚመጣው። ስለዚህ ግፊት በሚቀንስበት ጊዜ ፕሬሸር በሚቀንስበት ጊዜ የሚፈሉበትም የዲግሪ ሴንቲግሬድ መጠን ወይም ደግሞ ቦይሊንግ ፖይንቱም ምን ይላል? አብሮ የሚቀንስ ይሆናል ማለት ነው። ፕሬሸራችን እየጨመረ በመጣ ቁጥር ደግሞ ምን ይሆናል ማለት ነው? የሚፈላበት የቦይሊንግ ፖይንት መጠን ወይም የሙቀት መጠን ከፍ እያለ ይመጣል ማለት ነው። እዚህ ግራፍ ላይ የምንመለከተው ይሄንን ነው። ይሄ ቦይሊንግ ፖይንቱ ቴምፕሬቸር ነው። እዚህ ጋር የምናየው እንግዲህ የፕሬሸር መጠኑ ነው። ባለ 5 ባር ፕሬሸር ላይ ከሆነ እንግዲህ በ150 ዲግሪ ሴንቲግሬድ ሊፈላ ይችላል። 40 ባር ደግሞ አድርገን ለማፍላት ብንሞክር ስንት ላይ ሲደርስ ነው የሚፈላው? 250 ዲግሪ ሴንቲግሬድ ላይ ሲሆን ነው ማለት። ስለዚህ ፕሬሸራችንን እየጨመርን ስንመጣ ቦይሊንግ ፖይንቱ የሚፈላበትን መጠን ምን እያለ ይመጣል? ከፍ እያለ የሚመጣ ይሆናል ማለት ነው።